እንግዲህ ቀጣዩ ክፍል ምሳሌ ድራማ ይዤላችሁ መጥቻለሁ። በጣም ነው የሚያሳዝነው ማለት ነው። መድብል እንግዲህ ጀግናው ብሩክ የት እንዳለ ደርሶበታል ማለት ነው። ባለፈው ክፍል እንግዲህ እንዳያችሁት መድብል በጣም እየጣረ ነበረ። እሱም ካላገኘሁኝ ብሎ በጣም እየጣረ ነበረ። ወንድሜ የታለክ የተለክ እያለ በጣም ነበር እንትን እያለ የነበረው። በዚሁ ግን አጋጣሚ ኤፍራታ በጣም እየተባበረችው ትገኛለች ማለት ነው። እናም እንግዲህ መድብል ይቀጥራትና ያገኛታል ለኤፍራታ። ኤፍራታም እንግዲህ ያለውን ነገር ተነግረዋለች። አይ ዝና ያውቃል ከወንጀለኞቹ ጋር ብሩክ እንደተገናኘና እሱም የት እንዳለ በደንብ ነው የሚያውቀው በማለት ለመድብል ተነግረዋለች። መድብልም እንግዲህ በመቀጠል ወይኔ ወይኔ ወንድሜ ወይኔ ወንድሜ እያለ በጣም አዝኗል ማለት ነው። እና በጣም ነው የሚገርመው። ምንድን ነው ግን የሰራው ምንድን ነው የሆነው ነገር እስቲ አስረጅኝ በማለትም ለኤፍራታ ይጠይቃታል። ኤፍራታን በመቀጠል አንድ በአንድ እየነገረችው ትገኛለች። አይ እንግዲህ ያው አደንዛዥ እጹን ይዞላቸው እንዲሄድና ይሄንን ብር ደግሞ ቤቱን ሳይሸጥ ይሄንን ብር ደግሞ ለሱ ሰጥተውት ማለት ነው። እና እንደዛ ነው የሆነው። ከዛ ብሩክ ደግሞ ያው ቃሉን አልፈጸመም። ያደንዛዥ እሱን ቆሻሻ ገንዳ ውስጥ ጥሎ ልጁን አሳክሞ ነው የተመለሰው። ያው እንግዲህ እቅዳቸው እነሱ አደንዛዥ እጹን ይዞ ሲሄድ ማለት ነው እንዲያዝና ልጁንም ሳትታከም መንገድ ላይ እንድትቀር ነበረ ሀሳባቸው ማለት ነው የነዝና ማለት ነው። እናም እንግዲህ እሱ ግን እሱን አደንዛዥ እጹን ጥሎ ልጁን አሳክሞ በሰላም ተመልሶ ሳለ ነው እንደተመለሰ ነው የጠፋው ማለት ነው ብሩኬ። እናም እንግዲህ ዝና ደግሞ አሁን በጣም የሚያብሰለስለኝ ነገር ምንድን ነው ታውቂያለሽ አላት ለማህሌት። ማህሌትም ምንድን ነው አንተ ቆይ እንደዚህ ማስጨንቀ በማለትም ተጠይቀዋለች። እሱም እንግዲህ በመቀጠል እነ ብሩክ ቤት ምን እየተፈጠረ ምን እየተካሄደ እንደሆነ አለማወቄ በጣም ያናድደኛል በማለትም ይነግራታል። እናም እንግዲህ እና ታዲያ እቅድህ ምንድን ነው በማለት ጠይቀዋለች። በጣም ነው ዝና በጣም ፎከስ አድርጓል ማለት ነው የነ ብሩክ ቤት ላይ ማለት ነው። ምን እንደተፈጠረ ምን እንደሚሆን ምን እያሰቡ እንደሆነ ማወቅ ይፈልጋል፣ ግን ደግሞ ማወቅ አይችልም። ምክንያቱም መረጃ የሚያቀብለው ሰው ስለሌለ ማለት ነው። እናም እንግዲህ ምስኪኗ ማህሌት ማለት ነው ለኤፍራታ እያንዳንዱ ነገር ትነግራታለች። ያው እያንዳንዱ ነገር ትነግራታለች ማለት ነው። እናም ኤፍራታ ደግሞ ከማህሌት እየተቀበለች ለነ መድብል ሄዳ ትነግራቸዋለች መረጃውን። እነሱም ገንዘብ እየከፈላት ይገኛሉ። እናም በጣም ነው የሚገርመው በዚህኛው ክፍል በጣም ያው እንግዲህ መድብል ወደ ቤት ተመልሶ በጣም እየጮኸና በጣም ተበሳጭቶ እያወሩ ቅድስትና መድብል እያወሩ ሳለ ምሳሌ ትደርሳለች። ምሳሌም እንግዲህ ስትደርስ በጣም እንዳትጨናነቅና እንዳታስብ የልጅ ጭንቅላቷን እንዳይጎዳ ብለው እየዘፈንን ነበረ፣ ግን ደግሞ ልንደንስ ነበር፣ ግን ደግሞ ሙዚቃ መምረጥ አቃተን በማለትም ይመስላታል ሀሳቡን። እንግዲህ በጣም ነው የሚገርመው ማለት ነው። እናም እንግዲህ ምሳሌን ያው እንደተለመደው አባቴ መቼ ነው የሚመጣው መቼ ነው ወደ ቤት የሚመለሰው ማለትም ጥያቄዋ እንደቀጠለ ነው። እናም ዝና በጣም ነው እንትን እያለ ያለው ያው እንግዲህ እንደ ጀግንነቴ እንደተፈራውኝ መኖር ወይም መሞት ነው የምፈልገው፣ በፍጹም እጄን አልሰጥም እያለ ይገኛል። ሉላም እንግዲህ ሉላና ሞገስ አንድ ክላስ ላይ ይገኛሉ ማለት ነው። እንደው በዚሁ አጋጣሚ ሉላ ያው የዝና ስራ ስለምታውቀው ዝና ነው ይሄ ሁሉ ውስጥ ያስገባው። እነዚህ ሰዎች አደንዛዥ ዕፅ እንደሚሸጡ ያውቃል። ብሩ ደግሞ እናም እንግዲህ በጣም እንትን እያለች ትገኛለች ማለት ነው። ሉላም እንግዲህ እኔ የዝና ባህሪ በደንብ አድርጌ ጠንቅቄ ያውቀዋለሁ። ምን አለበት እንደው በዚሁ አጋጣሚ ወንጀሉን ተጋልጾ እኛም በነፃነት በኖርን እያለች ምኞቷን ትገልጻለች ማለት ነው። በመከተልም እንግዲህ ሞገስ ኢንሻአላ እንኖራለን በቅርቡ። ውድና የተከበራችሁ የይና ዩቲዩብ ተመልካቾች በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን ማጥቆር እንዳትረሱ ማለት ነው። ስለምትከታተሉ ስለምታበረታቱኝ ከልብ ነው የማመሰግነው። እናም እንግዲህ በመቀጠል ምሳሌ ድራማ በቀጣይ ክፍል ይዤላችሁ ነው የመጣሁት ማለት ነው። እና በጣም ነው የሚገርመው ያው እንትና
መድብል እንግዲህ ምን አገኘሽ፣ ምንድን ነው ያገኘሽው ቤት ውስጥ እያለም ይጠይቃታል ለቅድስት። ቅድስትም ምንም አላገኘውም፣ ግን በሩ ክፍት ነበረ፣ እንዲሁም ደግሞ ቲሸርቱን አግኝቻለሁ ማለት ትነግረዋለች። በመቀጠልም እንግዲህ ዝናና መሀሌት አንድ ላይ ይገናኛሉ እና እንግዲህ ዝና እንግዲህ እነ ብሩክ ቤት የሚፈጠረው ነገር ባለማወቁ በጣም እየተጨነቀና እየተብሰለሰለ ይገኛል። ምን እያሰቡ ምን እያደረጉ እንደሆነ ማወቅ ይፈልጋል፣ ግን ደግሞ ማወቅ አይችልም እና ለመሀሌት ማጣራት አለብሽ ማወቅ አለብሽም በማለት ጠይቃታል። እሷም ይሄ እንኳን ማድረግ አልችልም እንዴት ሆኖ ትለዋለች። ነው እንዴ ብሎ ገንዘብ ፊት ለፊቱ ያስቀምጣላት። አሁን እችላለሁ በማለት ትመልስለታለች። አሁን እንግዲህ ቀጥታ እንግዲህ ከዚህ በኋላ የምታደርገው ነገር መሀሌት በእነ ብሩክ ቤት ምን እንደሚፈጠርና ምን አይነት መረጃ ያው እንግዲህ መረጃ እንድታቀብለው ነው እንደዛ ያደረገው ማለት ነው ዝና እና በጣም ነው የሚገርመው። ከዚህ በኋላ እንግዲህ ያው እኔ ስለ ብሩክ ሳላጣራና ስለ ብሩክ የሆነ ነገር ሳልይዝ ወደዚህ ስርም አልልም፣ ራስሽን ጠብቂ፣ ምሳሌንም አደራ ጠብቂ ብሏት ነው የሄደው እናም ቅድስት ያው እንግዲህ እስቲ ቆይ ምንድን ነው የተፈጠረው ምንድን ነው እያለችው ራሱ እየተከተለችው ነበረ። በፍጹም ሊነግራትና ያው ያለው ነገር እንትን ሊላት አልፈለግም እና ምሳሌን አደራሽን ብሎ ከቤት ይወጣል ማለት ነው መድብል እና በጣም የሚገርም ነገር ነው። ያው እንትን መድብል ብዙ መረጃዎችን ሰብስበዋል ከኤፍራታ ማለት ነው እና ከዚህ በኋላ መድብል የሚቀረው ምንድን ነው ብሩክ ከማጋ ነበረ የመጨረሻ ጊዜ ያደረገው ስልክ ጥሪ ከማጋ ነበረ የተገናኘው የሚለውን አጣርቶና ፈላልጎ ከሱ ጋር እሱን ያለበትን ማግኘት ነው ማለት ነው እና በጣም ነው የሚያዝነው። ያው ከዛ ቀን በኋላ ብሩክ ድምፁንም የውሃ ሽታ ሆኖ ቀርቷል ማለት ነው እና በጣም ነው የሚያዝነው። ያው ድራማ ቢሆንም በጣም ነው እንትን የሚለው ማለት ነው እና ሞገስና ሉላ ደግሞ በቅርቡ ያው ከዚህ ሁሉ ጭንቀት ከዚህ ሁሉ እንትን ወጥተው የራሳቸውን ኑሮ እንደሚኖሩ ተስፋ እናደርጋለን እና ሉላ ባይዘው በጣም ቆንጅዬና በጣም ትሁት በጣም ደግሞ አመለ ሸጋ ጸባይኛ የሆነች ልጅ ናት እና በዚሁም ደግሞ ሞገስ ያው እንግዲህ ይቅርታ ሳልጠይቀው ጓደኛዬ በቃ እያለ እንደተቀየመኝ በቃ በዛው ምናምን እያለ በጣም ተጨንቋል ሞገስ ማለት ነው እና ምሳሌ ደግሞ በሌላኛው ደግሞ ፓርት ምሳሌ በጣም እየተጨነቀች ትገኛለች። አባቴ መቼ ነው መጣው እያለች ትጠይቃለች ማለት ነው ለቅድስት እና ቅድስት ደግሞ ይሄንን መልስ መመለስ አልቻለችም ማለት ነው እና ያው ይመጣል ምናምን በማለት ነው የምተባብላት እና ውድና የተከበራችሁ የይና ዩቲዩብ በመላው ዓለም ላይ የምትገኙ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቱን ማጥቋራችሁን አትርሱ ማለት ነው እና ቀጣይ ክፍል ይዤላችሁ እመጣለሁ። እስከዛ ድረስ ቸር ቆዩልኝ።